ሰላም የተወደዳችሁ ቤተሰቦች ዌልካም ቱ ማይ ቻናል። እንኳን በሰላም ወደ ፋኖስ ኢትዮጵያ የመጣችሁ። እንግዲህ በዛሬ ትምህርታችን ከሀ እስከ ሰ ያሉ ፊደላቶችን እዚህ ላይ እንደምትመለከቱት አሳያችኋለሁ፣ አስቆጥራችኋለሁ። ይህ ብቻ አይደለም፣ እዚህ ላይ በምታዩት ክፍት ቦታ ላይ ደግሞ ቃላቶችን እንመሰርታለን ማለት ነው። ስለዚህ በዛሬ ትምህርት እንግዲህ በጣም ብዙዎቻችሁ ተጠቃሚ ትሆናላችሁ ብዬ ተስፋ አደርጋለሁ። እየጻፋችሁ ደግሞ መከታተል ይኖርባችኋል አደራ። አሁን ብዙ ልጆችን በውስጥ መስመር እናስተምራለን፣ እዚህ ዩቲዩብ ላይ እናስተምራለን እና ጎበዝ ልጆች እዚህ ላይ ብቻ በመማር በጣም ብዙ ራሳችን ቀይረናል እያሉ ነው። ስለዚህ አሁን እንደዚህ እየጻፋችሁ ማትከታተሉ ልጆች ካላችሁ ብትከታተሉ እንደነሱ አትራፊ ትሆናላችሁ ማለት ነው። ግን አንዳንዴ ደግሞ በአስተማሪ ስትማሩ የበለጠ ለረጅም ጊዜ ሳትሰለቹ እንድትማሩ ያገዛችኋል። እንደዛ ካሰባችሁ በውስጥ መስመር እኛ ጋር መማር ትችላላችሁ። ትምህርቱ በሳምንት 5 ቀን በቀን 1 ሰዓት ነው የምናስተምረው። ይህን እድል መጠቀም ትችላላችሁ ስላችሁ ከወዲሁ ነው። ስለዚህ አሁን ላስቆጥራችሁ፣ በደንብ አስቆጥራችኋለሁ። ቃላቶች ሁሉ አብረን እንመሰረታለን ማለት ነው። እዚህ ላይ የምትመለከቷት ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ እዚህ ጋር ሀ ድጋሜ ማለት ነው። ሀመር ውሃ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ። ከዛ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ኦኬ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ድጋሜ እዚህ ላይ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁን አንዴ ቆጥሬላችኋለሁ፣ ግን በዚህ አናበቃም። የሚገርማችሁ አሁን እንደገና ወደ ቁልቁል ይሄ ምንድነው ወደታች እንትን ማለት አለብን። አስቆጥራችኋለሁ። ያው ለምሳሌ እዚህ ላይ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ። እሺ ሰ። ከዛ ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ። ኦኬ። የመጨረሻ ሱ እንላለን ማለት ነው። እሺ ኖ ያው ስላይዱ እንትን ስለሚለኝ ነው። እሺ ሱ። ኦኬ። ከዛ ታረጋላችሁ ወደ ሶስተኛ ፊደል ትሄዳላችሁ። ሶስተኛ ፊደል ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ። ኦኬ። ሲ የመጨረሻ ማለት ነው። ሲ። ኦኬ። ሲ። ከዛ ሀ ትላላችሁ። አራተኛ ፊደል ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ ታረጋላችሁ። ከዛ ሄ፣ ሌ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሴ። እሺ። ከዛ ህ፣ ል፣ ህ፣ ም፣ ስ፣ ር፣
ታረጋላችሁ ማለት ነው። ከዛ ሆ ሎ ሆ ሞ ሶ ሮ ሶ ግድ አሁን ሁሉንም ወደታች አነበብኩላችሁ ማለት ነው። አሁን ምን ይቀራችኋል መሰላችሁ? እንግዲህ በተቻለ መጠን ቃላት ምስረታ ማለት ነው። እንዴት ነው እነዚህ ፊደሎችን ከለየን በኋላ እንዴት ነው ያው በትክክል ቃል መጻፍ የምንችለው የሚለውን እናያለን። እሱን ለመጻፍ እንግዲህ እነዚህን ላጥፋና ተመልከቱኝ እንዴት ቃላት እንደምመሰረት ማለት ነው። እሺ ፎር ኤግዛምፕል ምን ማለት እንችላለን መሰላችሁ? ለምሳሌ እዚህ ላይ እሺ ህ እንበል እዚህ ላይ ያው እችልኝ እሺ ህ ታረጋላችሁ ህ ል ም እነዚህ ፊደሎች በአንድ ላይ እንጻፋቸው። ስለዚህ ህ ል ህል ም ህልም ህልም አልኩኝ ማለት ነው። ከዛ ህ ብለህ እዚህ ላይ ማለት ነው ህ መ ህመ ከዛ ደግሞ ተመልሼ እዚህ ላይ ም ባረገው ህ መ ም ህመም ህመም ማለት እችላለሁ። ከዛ ህ ስል በነገራችን ላይ በዚህኛው ህ መጻፍ ትችላለህ። ህ መ ኖ ህ መ ም ህመም ብላችሁ እንደዚህ መጻፍ ትችላላችሁ። ከዛ ሳራ እስኪ ቀለል ያሉ ቃሎችን ለምሳሌ ሳ ከዛ ደግሞ ራ እዚህ ላይ ማለት ነው። ስለዚህ ሳ ራ ሳራ ማለት ትችላላችሁ። ወይ ደግሞ ሳራ ስትሉ ይችኛቱን ሳ መጠቀም ትችላላችሁ። አሁን እነ ሳራ እያያችሁ ከሆነ ይችን ሳራ መጻፍ ትችላላችሁ። ሳራ ስትሉ ልክ እንደዚህ ማለት ነው። ሳ ራ ስማችሁን እንደዚህ መጻፍ ይችላል። ሁለቱም ይቻላል ማለት ነው። ከዛ ሳ ራ ኦኬ። ከዛ እስቲ ወደዚህ ሱስ ሱስ ማለት ስትፈልጉ ሱ ታረጋላችሁ። ሱ ከዛ ስ ሱስ ታረጋላችሁ ማለት ነው። ስለዚህ አሁን ምንድነው ላሳያችሁ የምፈልገው ፊደል ከለያችሁ በኋላ ያው አሁን እዚህ ላይ ረጅም ጊዜ መውሰድ ላያስፈልግ ይችላል። ለምን ቴክኒኩን ነው ማሳያችሁ። አስፈለገ ግን ያው በሌላ ቪዲዮ ሰራላችኋለሁ። በእርግጥ ግን አሁን ምን እንደምትረዱ ፊደል ካወቃችሁ በኋላ ቃል አብራችሁ መለማመድ አለባችሁ። ቃል አብራችሁ መለማመድ አለባችሁ። ቃል እንዴት እንደሚመሰረት ምናምን ማለት ነው። ስለዚህ እሱን ማስታወስ እንዳለባችሁ ለማሳየት ነው። ከዚህ ላይ በጣም ብዙ ቃሎችን እየመሰረታችሁ የሰዎችን ስም ሊሆን ይችላል፣ ተግባራቶችን ሊሆን ይችላል፣ ብዙ ነገር። ለምሳሌ አሁን እዚህ ላይ ተግባር የሆነ ቃል ስምም ተግባርም መሆን የሚችል ቃል እንጥራ። ለምሳሌ አሁን መለሰ ማለት እችላለሁ። ስለዚህ በአንድ ላይ አሁን መለሰ የሚለውን ቃል ስንጽፈው እጻፍ ትንሽ ምን አስቸኮለን አይደለ? ስለዚህ ትንሽ ልጻፍላችሁ። መለሰ ብዬ ስጽፍ እሺ ለሰ መለሰ ማለት ትችላላችሁ። አሊያም ደግሞ መለሰ መለሰ እንደዚህ መጻፍ ትችላላችሁ። ሁለት አማራጭ አላችሁ። ከዛ ለምሳሌ ሌላ ትንሽ እንትን ልበላችሁ። ሱሪ ማለት ትችላላችሁ። አሁን ሱሪ ሱ ታረጋላችሁ። ሱሪ ግን ሱሪ ስትሉ በነገራችን ላይ በዚህ መጻፍ ትችላላችሁ። አማርኛ ላይ ይህን ያህል ልዩነት አይፈጥርም። የእንትን ስሞች ማለት ነው። ምንድን ነው የሞክሸ ፊደላት የምንላቸው ተመሳሳይ ፊደሎች ችግር የለውም።
ሱሪ ማለት ትችላላችሁ። ለምሳሌ ሞላ ማለት ትችላላችሁ። ሞላ ማለት ትችላላችሁ። ሎሚ ማለት ይቻላል። ለምሳሌ ይሄን ላስምርበትና ሎሚ ማለት ትችላላችሁ። ህመም ምናምን ብለናል። ብዙ ሙሉ ማለት ትችላላችሁ። ትንሽ ቃሎች ሙሉ ማለት ትችላላችሁ። ሰሩ ማለት ትችላላችሁ። አሁን ላይ ሰሩ ማለት ትችላላችሁ። እና በጣም ብዙ ቃሎችን እየመሰረታችሁ ራሳችሁን አሳድጉ ማለት ፈልጋለሁ። በጣም ቀላል ነው። እኔ አንድ እርግጠኛ መሆንላችሁ ከ3 ዓመት በላይ እዚህ ትምህርት ላይ ስቆይ በጣም ብዙ ልጆች በቀላሉ ማንበብ መጻፍ ችለዋል። ግን ያው ሁሌም አዳዲስ ተማሪዎች ይመጣሉ። ስለዚህ እናንተም ልክ እንደ በፊት ተማሪዎች እናንተም ማንበብ መጻፍ ትችላላችሁ። አንዳንድ ተማሪ እንደው አይገባኝም ዝም ብዬ ልመልከት በሚል ስለምትመጡ ማለት ነው። ስለዚህ ስትፈልጉ እዚህ ላይ በጣም ብዙ ቪዲዮ ሰርቻለሁ። ቪዲዮዎች ላይ ገብታችሁ ተማሩ። አይ እኔ በቁጥጥር ይሻለኛል ካላችሁ ደግሞ በሳምንት 5 ቀን በቀን አንዳንድ ሰዓት መድባችሁ ማለት ነው። በዛ መሰረት እኛ ጋር እየተማራችሁ በጣም በቀላሉ በአጭር ቀን ውጤታማ ሆናችሁ መጻፍና ማንበብ ትችላላችሁ። የምሬን ነው የምላችሁ ማለት ነው። ከዚህ ባለፈ ግን ዛሬ ከሀ እስከ ሰ ነው ያሳየዋችሁ። በቀጣይ ደግሞ የሚቀጥለውን እናያለን ማለት ነው። በቀጣይ የምናየው ለምሳሌ ይሄ አለ። በቀጣይ የምናየው ከሸ እስከ ነ ማለት ነው። ከሸ እስከ ነ ከዛ ይሄን አይተን ከኘ እስከ ዘ እናያለን። ተከታታይ ነው ማለት ነው። ሁሉንም የአማርኛ ፊደሎች ለመማር እሺ። ከዛ ከዠ እስከ ጨ እናያለን። ከጰ እስከ ቨ እናያለን። ከዚያ ወደ እንትን ነው የምንሄደው ወደ ግዕዝ አቡጊዳ ማለት ነው። አሁን እዚህ ላይ የአማርኛ ፊደሎች ኦርደራቸው የአማርኛው አይደለም። አ ቡ ጊ ዳ ሄ ው ዞ እያለ የምናየው ነው። ስለዚህ በጣም ተከታታይ በሆነና እናንተን በጣም በሚጠቅም የተለያዩ ቅርጾችን ተከትዬ ይዤላችሁ መጥቻለሁ። ስለዚህ ከእናንተ የሚጠበቀው እስከ መጨረሻው እየተከታተላችሁ ሰብስክራይብ እያደረጋችሁ መቀጠል ነው ማለት ነው። በእርግጠኝነት የአማርኛ ፊደላቶችን በተለያየ መንገድ ነው ይዤላችሁ መጣሁት። ሀሁ ሂሃ ሄ ሆ በሚለው ብቻ ሳይሆን አቡጊዳንም ሀሁንም አብሬ ደምሬ ስለሆነ በጣም ታተርፉበታላችሁ። በተረፈ ያው እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። በርቱ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።